ጋር ሆነ ቁጭ ነው። እዚህ ጋር ሆነ አሳየችው ካሜራው። ሰላም ጤና ይስጥልን። ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት ሙሉ ትርፍ በል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦች ላይክ፣ ኮሜንት ማድረግ አትርሱ። ለኸው እንግዲህ ባላግብቻለሁ ብዬ ቪዲዮ ሰርች ይላችሁ ነበረ እና ዛሬ ደግሞ የባለቤቴ አገር ሄጃለሁ። እንግዲህ መንዝ ዘመሮ እንግዲህ ወጣ ብለን ይሄን አካባቢውን አስጎበኛቸዋለሁ። ታዲያ አንድ ታሪካዊ ቦታ አለ፣ ባህር ነው። ጥንተ ታሪኩ ምን እንደሆነ ከትልልቅ ሰዎች ጠይቄ እነግራችኋለሁ። አሁን ግን እኔ ልጎበኘው እየሄድኩ ነው። ግን አካባቢውን ነው በእናታችሁ ሲያምር ነው ልጎበኙ። ተከታተሉ። ውድ ተመልካቾቼ ይኸው እንግዲህ እንደምትመለከቱት ወደ ባህሩ አቅጣጫ እየሄድኩኝ እገኛለሁ ማለት ነው። ከዚህ በኩል ልክ ማዶ ላይ እንደምትመለከቱት ትልቅ ገደል ነው። እኔ ከመሄድበት አቅጣጫን በኩል ያለው ትልቅ ገደል ነው ማለት ነው። ልክ ከማዶ ከፊት ለፊት እንደምታዩት ማለት ነው። በጣም ትልቅ ገደል ነው። ይሄ የምትመለከቱት ደግሞ ለመንገድ ተብሎ ድንጋይ ምንድነው ኮረፖንች ማግኘት ስለሚቻል ከዚህ የተቆፋፈረበት ነው። ግን ራሱ ተራራ ሰርቷል ማለት ነው። የተቆፋፈረው ከዚህ በፊት ለአስፋልት መንገድ ላይ የቆፋፈሩት ሰንሻይን የሚባል ድርጅት ለመንገድ ስራ የቆፋፈረው ነው። እዚህ ጋር ደግሞ እንደምትመለከቱት እኔ ገደሉን ፈርቼ ብቅ ብሎ ለማየት ያው ተንበርክኬ የወሬ ያለ ትላላችሁ ይታያል። እንዲሁም ወደታች የምትመለከቱት ይሄ የሆነ የቆመ ሰው በቃ እንዴት ነው የሆነ ቅርጽ ያለው ባህር ነው። ጸጥ ብሎ ማለት ልክ የሚንቀሳቀስ ነገር የለውም። ነገር ግን ከዚህ በፊት እንደምትመለከቱት ከላይ በኩል እንትን ነው ምንድነው ሸለቋማ ስለሆነ ከተለያየ አቅጣጫ ዝናብ ሲጥል የሚጠራቀመው ውሃ በጎርፍ አማካኝነት ወደ ወንዙ ወደዚህ ወደ ባህሩ ይወርዳል። ነገር ግን ይሄ ደግሞ ለየት የሚያደርገው ባህር ላይ ውሃ ሲጨመርበት ሌላ ጎርፍ ሲጨመርበት ሲቀላቀልበት የጎርፉን ቅርጽ አይይዝም ማለት ድፍርስ አይልም። ውሃው ቀጥ ብሎ ያ ምንድነው ከላይ የመጣው በጎርፍ መልኩ የመጣው ውሃ ራሱን ችሎ በውሃው ላይ ልክ እንዴት ነው ተረማምዶ ይሄዳል ማለት ነው። ሳይቀላቀል ሳይደፈርስ ጸጥ ብሎ ይወርዳል ማለት ነው ጎርፉ ማለት ነው። ይሄንን የነገሩኝ የአካባቢው ነዋሪዎች ናቸው። ታሪካዊ አመጣጥ አለው። ተአምር የሚያሰኘው አሁን ውሃ ከውሃ ጋር ሲቀላቀል ድፍርስ ይላል ይቀላቀላል እና እንትን ይላል። ነገር ግን ይሄ ግን ቀጥታ ከላይ የመጣው ውሃ አልፎት ድፍርሱን ይዞ ቀጥ ብሎ ይሄዳል ማለት ነው። ይሄ ደግሞ አካባቢው ላይ የምትመለከቱት ነዋሪዎች አሉ። ገደላማ ነው። ይኸው ቤተክርስቲያንም አለ። አሎቆላቦ የሚባል ቤተክርስቲያን አለ። ከላይ ግን ከገደሉ በላይ ያለው ሜዳ ነው። ከዚህም በኩል ከኛም በኩል አቅጣጫ ያለው ሜዳ ነው። ነገር ግን ገደሉ ግን በጣም በቃ እንዴት ልበላችሁ እኔ በህልሜ ይመጣብኝ የነበረ አይነት ገደል ነው። ምክንያቱም የቻይኖች መወጣጫ ያላቸው ገደሎችን አይታችሁ ከሆነ እነሱ ልክ እነሱ ቁርጥ እነሱ ናቸው የሚመስሉት። እኔ አፋፍ ብቅ ብዬ ይህንን ባህሩን ለማየት ስል በቃ ልቤ 60 ይሁን 90 አላውቀውም ብቻ ዲግሪ ሴንቲግሬድ እየመታ ነበር እና በጣም ነበር የፈራሁት። ምክንያቱም ከኔ ካለውበት አቅጣጫ የሆነ ነገር አንሸራቶ ይዞ ቢሄድ በቃ ምንም አጥንት የሚገኝበት አልነበረም። ገደሉ በጣም ነው የሚያሰጋው፣ በጣም ነው የሚያስፈራው። እና ይሄ ደግሞ ለምርምር ከዛሬ ስንት አመት በፊት የገቡ ሰዎች ያልወጡም አሉ ይባላል። ከዛሬ ስንትና ስንት አመት በፊት ማለት ነው። ምክንያቱም ባህሩ ጥልቀት ያለው አይመስልም ሲታይ፣ ነገር ግን ጥልቅ ባህር ነው ማለት ነው። ሁለት ሰዎች ከዚህ በፊት ረጅም አመት ሆኖታል ያስቆጥሯል ለምርምር ብለው የገቡ እንግዲህ አንደኛው ወጥቷል፣ አንደኛው ጠፍቷል የሚባል ጭምጭምታ አለ ማለት ነው። ባህሩ በጣም ጥልቅና ጥልቅ የሆነ ባህር ነው ይላሉ ማለት ነው። ይሄ ደግሞ እንግዲህ ቅርጹ አፈታሪክ አለው። አፈታሪኩ ምን እንደሆነ አፈታሪክ ሊሆን ይችላል እንግዲህ የተጻፈም ነገር ሊኖረው ይችላል። አባቶችን አልጠየኩም። እዛ አካባቢ ትልቅ ገዳም አለ። እሱን እዛ አካባቢ መጠየቅም እችል ነበረ። ነገር ግን እኔም አልጠየኩም። የሄድኩት ማታ ጊዜ ስለነበረ
እንዲሁ ካፋፍ ብቅ ብዬ ነው የተመለከትኩት እንጂ ትልቅ ትርጉም አለው። እንዲሁም ስታዩት ራሱ የሆነ ሰው የቆመ ልጅ አቅፎ የቆመ ነው የሚመስለው። እንግዲህ ይሄ እርግጠኛ ስላልሆንኩበት እንጂ ታሪኩን ነግራችሁ ነበረ። ውድ ቤተሰቦቼ እዚህ አካባቢ መንዝ ዘመሮ ከዘመሮ እንግዲህ ወጣ ብሎ በሰሜኑ በኩል ወጣ ብሎ ያለ የእንትን ቦታ ነው ማለት ነው። ባህር ነው የምታውቁ። ስለዚህ ቦታ ታሪክ የምታውቁ ካላችሁ በዛ በኮመንት መልእክታችሁን አስፍሩልን እላችኋለሁ። በጣም ነው የሚያስፈራው። ተመልከቱት በደንብ ዙም እያደረግን እያቀረብን እያራቅን እንነግራችኋለን፣ ያሳያችኋለን። ወደ ተመልካቾቼ እኔ በቃ በፍርሃት ምን ልበላችሁ ብጭብጭ ብዬ በቃ እንሂድ ሁላ ነው ያልኩት ማለት ነው። ውድ ቤተሰቦቼ ታዲያ ለዚህ ቪዲዮ ስንት ላይክ ይገባኛል ትሉኛላችሁ? እና ውድ ተመልካቾቼ ወዳችኋለሁ፣ አከብራችኋለሁ። ስለነበረን ጊዜ በደንብ እስከዚህ ድረስ ስላዳመጣችሁኝ ከልብ ነው የማመሰግነው። ይህንን ይመስላል የመንዝ ቆይታዬ። መንዝ ቀያ ይባላል አካባቢው ማለት ነው። ከመንዝ ቀያ ዘመሮ ከተማ ማለት ነው። ከዚህ በኩል ይታያችኋል፣ ከገደሉ ላይ ሆናችሁ ይሄ ባህር ይታያችኋል። እና ይህንን ታሪክ የምታውቁ ደግሞ ከኮሜንት ስር አለ ወይ በሉኝ። ለሁላችንም ቁናና መማሪያ ይሆነናል። እኔ ሰዎችን መጠየቅ ፈልጌ ነበረ፣ ሰዎች ግን ሊያውቁት አልቻሉም ታሪኩን። ይሄ ለምን እንደዚህ እንደሆነ አለው አመጣጥ ማለት ነው። ውድ ተመልካቾቼ ስለነበረን ቆይታ ስለነበራችሁኝ ከጎኔ ስለሆናችሁ ከልብ አመሰግናለሁ። ቪዲዮውን ላይክ፣ ሼር በማድረግ አበረታቱኝ። ስላዳመጣችሁኝ ከልብ ነው የማመሰግነው።